ወደ ሪፖርት ቴክ ፕሮግራማችን ተመልሰናል። የበዓል ወቅት ላይ እንገኛለን። እንኳን ለገና በዓል በሰላም አደረሳችሁ። እንዲሁም ደግሞ የፈረንጆቹ የ2026 አዲስ ዓመት ተከብሯል። እዚህ ጋር የምንመለከተው እንግዲህ ትልቅ ፋየርወርክ ወይም ርችቶች ይተኮሳሉ ለአዲስ ዓመት። ታዲያ አንድ የጊነስ ወርልድ ሬከርድ የሰበረ ክስተትን ተመልክቻለሁ። ይሄ ክስተት እንግዲህ ወደ ቻይና ይወስደናል። ሊው ያንግ የተባለ የቻይና ከተማ ውስጥ ትልቅ የጊነስ ወርልድ ሬከርድ የሰበረ የድሮን ሾው ተመልክተናል። ነገር ግን ድሮን ሾው ብቻ ሳይሆን ርችቶችን ከድሮኖች ላይ ሁሉ ሲተኮሱ ነበረ። ይሄ የሚያስደነግጥ ነገር ነው። ይህን የተመለከትኩት እንግዲህ ለፈረንጆቹ አዲስ ዓመት 2026 መግቢያ ላይ ትሬንድ ሲያደርግ ነበር። ይሄ የሆነው ግን ኦክቶበር 17 2025 ነበር። ታውቃላችሁ እንግዲህ ሶሻል ሚዲያ ላይ እንዴት እንደሚሰራ። ታዲያ ሪከርድ የሰበሩበት ደግሞ ምክንያት ምን እንደሆነ ላስረዳችሁ። 15947 ድሮኖችን በአንድ ኮምፒውተር መቆጣጠር ችለዋል። በዚህም እንግዲህ የወርልድ ሪከርድ ሰብረዋል ማለት ነው። ይሄም እንግዲህ ሆኖ የአርቲፊሻል ኢንተለጀንስን በመጠቀም ነው። አስቡት እንግዲህ 15947 ድሮኖችን እየተቆጣጠራችሁ። ሁለተኛ ሪከርድ የሰበሩበት ክስተት ደግሞ ድሮኖቹ 7496 ድሮኖችን ሳይመልቲኒየስሊ ርችትም እንዲተኩሱ በማስደረግ ነው። እጅግ የሚያስደነግጥ ነው። የድሮን ሾዎችን ተመልክተናል። ይሄ እንግዲህ ትልቅ ፕሪሲሽን የሚፈልግ አርቲፊሻል ኢንተለጀንስን የተጠቀሙበት ክስተት ሆኖ አግኝተነዋል። ታዲያ ወደፊት እንግዲህ ርችት መተኮስ ብቻ ሳይሆን ድሮኖችን ሰማይ ላይ እንደዚህ አይነት ትርኢቶች ማድረግ እየተቻለ እንደሚመጣ አስመልክተዋል። ከዚህ የምንገነዘበው ወሳኝ ነገሮች አሉ። የመጀመሪያው የኤአይ ድሪቭን የፍላይት ኮኦርዲኔሽን ናቸው። እነዚህ ሁሉ ኮኦርዲኔት የተደረጉት ከአንድ ኮምፒውተር ላይ በአርቲፊሻል ኢንተለጀንስ አማካኝነት ነው። ሌላኛው ደግሞ ሃይ ፕሪሲዥን የጂፒኤስ ኮኦርዲኔሽን ነው። ይሄ ማለት እንግዲህ በሚሊሜትር ስህተት እንኳን ቢኖር በጣም ትልቅ ችግር ይፈጠራል። ለዚህ ነው እነዚህ አርቲፊሻል ኢንተለጀንሶች ያገዙን ማለት ነው። በመቀጠልም ደግሞ 16000 ድሮኖችን ሴንትራላይዝድ በሆነ መልክ መቆጣጠር መቻሉ ነው። ታዲያ አዲስ ዓመትን በዚህ እየተቀበልነው እንገኛለን። እንዴት ነው ፕሮግራማችንን ወደዳችሁት? እንደዚህ አይነት እንዲሁም መሰል ፕሮግራሞችን ለመመልከት የዛሬ ከቃናን የዩቲዩብ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመንካት ደግሞ ሁሌ የምንለቃቸው ቪዲዮዎች እንዳያመልጣችሁ። ሀሳብ አስተያየታችሁንም በኮመንት አጋሩ። ወደ ሀገራችን ስንመለስ ደግሞ ግሪን ሞቢሊቲ 2025 የተሰኘ ፕሮግራም ተዘጋጅቶ ነበር። የኤሌክትሪክ መኪኖችን፣ የኤሌክትሪክ ባሶችን፣ በተፈጥሮ ጋዝ የሚሰሩ መኪኖችን እንዲሁም ደግሞ የነዳጅ መኪኖች ላይ እንዴት ፊውል ኢፊሽንት ማድረግ ይቻላል የሚል ኤክስፖ በአዲስ ኢንተርናሽናል ኮንቬንሽን ሴንተር ተካሂዶ ነበር። ጎብኝቼው ነበር። እንደምትመለከቱት የተለያዩ መኪኖችን ተመልክቻለሁ። በተለይ ከኤሌክትሪክ መኪና ጋር የሚያሳስቧችሁ ብዙ ነገሮች አሉ። የባትሪ ዋስትና ጋር በዚህ ፕሮግራም ላይ በእጅጉ ያስገረሙኝን ወሳኝ ነገሮች ልንገራችሁ። እንግዲህ የናቹራል ጋዝ በሀገራችን የተፈጥሮ ጋዝ ከመገኘቱ ጋር ተያይዞ ሲኤንጂ የኮምፕረስድ ናቹራል ጋዝ እንዲሁም ደግሞ ኤልኤንጂ የሊኩፋይድ ናቹራል ጋዝን የሚጠቀሙ ከባድ የጭነት ተሽከርካሪዎች ተመልክቻለሁ። እንዲሁም ደግሞ የኤሌክትሪክ መኪኖችን የሚገጣጥሙ የሚያስመጡ እንዲሁም እስከ 8 ዓመት ድረስ ዋስትናን የሚሰጡ ተቋማቶችንም ተመልክቼ ነበር። ከዛም በተጨማሪ ደግሞ የኤሌክትሪክ መኪኖችን በሀገራችንም የሚገጣጥሙ ተቋማቶችን ተመልክቻለሁ። የቻርጂንግ ኢንፍራስትራክቸሮችን የኤሌክትሪክ መኪኖችን ቻርጅ ለማድረግ ኢንፍራስትራክቸር የሚቀርብባቸው መንገዶች የታዩበት አውደ ርዕይ ነበረ። ይህንም ፕሮግራም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ መርቀው የከፈቱት ሲሆን ለሀገራችን ወደፊት ለምታደርገው ጉዞ የሚጠቅም ሆኖ ተመልክቼዋለሁ። በሶስተኛነት የምናነሳው ደግሞ ስልኮች ነው። ምን አዲስ ነገር መጣ ልትሉኝ ትችላላችሁ። እንግዲህ ሳምሰንግ ትራይፎልድ የሚያደርግ ወይም 3 ጊዜ የሚገለጥ 10 ኢንች ድረስ የሚሆን የስልክ አስተዋውቋል። ሳምሰንግ ትራይፎልድ ስልክ እንግዲህ $2000 ጀምሮ የሚሸጥ ነው። እንግዲህ ስልኮች ከዚህ በፊት ምን አይነት ነበር የምንጠቀመው? ምናልባት የምንጠቀማቸው ስልኮች እንደዚህ ሊመስሉ ይችላሉ። ይሄ እንግዲህ 6.1 ኢንች እስከ 6.8 ኢንች ከፍ ካሉ እንመለከታለን። አሁን ግን እየተመለከትን ያለ ነው እንደዚህ
አይነት ስልክ በፊት ለፊት በኩል ያለው ስንገልጠው የሚታጠፍ 3 ስክሪኖች የምንመለከትበት እያንዳንዱ ስክሪኖች ላይ ደግሞ የራሳቸው ባትሪ ያላቸው ግን እንደ አንድ የሚሰሩ ሳምሰንግ ትራይፎልድ የተሰኘ 3 ጊዜ የሚታጠፍ ስልክን ሳምሰንግ አስተዋውቋል። ታዲያ በተጨማሪም አራተኛ ስክሪን ከፊት ለፊት አለ። ይሄ እንግዲህ ድንቅ የሚያስገርም ቴክኖሎጂ ነው። አጣጥፈንም እንጠቀምበታለን፣ እየዘረጋንም ደግሞ የምንጠቀምበት እስከ 10 ኢንች ድረስ የሚሆን ነው። ከዚህ በፊት እንግዲህ የሳምሰንግ ጋላክሲ Z Fold 7ን ተመልክተናል። የሚገለጥ ነው። ይሄ ግን 3 ጊዜ መሆኑ እጅግ ያስገርማል። የዚህን ቴክኖሎጂ ወይም ትራይፎልድ ስልኮችን ያስጀመረው ደግሞ የሁዋዊ ነው። እሱም እንግዲህ ከ2200 እስከ $2700 የሚሆን ዋጋ ያላቸውን ስልኮች ያቀርባል ማለት ነው። ዓለማችን እንግዲህ ወደዚህም የስልክ ቴክኖሎጂዎች እያደገ እንደመጣ ያሳያል። በመቀጠል ደግሞ የምናልፈው በቢዝነስ ሴግመንታችን ላይ ተመልክተነው እንደነበር የፋይዳ ናሽናል አይዲ ከባንኮች ጋር የሃርሞናይዜሽን ስራዎች እየተሰሩ ይገኛሉ። ይሄ የሆነ ያለው በሁለት መንገድ ነው። ይሄ ግን የማስጠንቀቂያ መልእክት ላስተላልፍላችሁ እወዳለሁ። በሁለት መንገድ የሚሆነው አንድ በአካል በመሄድ ባንኮች ጋር የሃርሞናይዜሽን ስራ ይሰራል የብሔራዊ መታወቂያ ካወጣችሁ በኋላ። ሁለተኛ ደግሞ አንዳንድ ባንኮች በኦንላይን መልኩ የባንክ ሃርሞናይዜሽን የናሽናል አይዲ ቁጥራችሁ በማስገባት ወደ ስልካችሁ የዋን ታይም ፓስወርድ ወይም OTP እየተላከላችሁ በኦንላይን ከቤታችሁ ሳትወጡ ሃርሞናይዜሽኑን መስራት ትችላላችሁ። ስለዚህ ሁለት አይነት አማራጮች አሉ። አንዳንድ ነገሮች ግን ከሰዎች ጋር የመጭበርበር ሁኔታዎች እየተከሰቱ ይገኛል። ያም ማለት በኦንላይን እንግዲህ እኛ ደውለን ከባንክ ሃርሞናይዜሽን እንሰራለን በሚል የተለያዩ ማጭበርበር ሁኔታዎች ስላሉ የባንክ ሃርሞናይዜሽን ናሽናል አይዲ ጋር በኦንላይን የሚሰራው ባንኮቹ ባስቀመጡት በራሳቸው ድረገጽ ላይ በሚገኙ በኦንላይን መንገዶች ራሳችሁ ነው የምታደርጉት። ምንም አይነት የስልክ ልውውጥ ከማንም ጋር ማድረግ አይጠበቅባችሁም። ይሄ ካልሆነ ደግሞ በአቅራቢያችሁ የሚገኘው ባንክ በመሄድ በአካል ራሳችሁ ማድረግ ይኖርባችኋል። የስልክ ልውውጥ የሚባል ነገር የለም። ራሳችሁ ከነዚህ ነገሮች እንድትጠነቀቁ ላስጠነቅቃችሁ እወዳለሁ። በመቀጠል ደግሞ የምናልፈው በአፍሪካ ውስጥ እጅግ ትልቅ የሆነ የቢዝነስ ውድድር ላይ አፍሪካስ ቢዝነስ ሂሮስ ላይ አርቲፊሻል ኢንተለጀንስ እንዲሁም ቴክኖሎጂ ተጽዕኖ መፍጠር አላቆመም። በዚህ ፕሮግራም ላይ የአርቲፊሻል ኢንተለጀንስ ወርክሾፕ ተዘጋጅቶ ነበር። አፍሪካ ከአርቲፊሻል ኢንተለጀንስ ጋር ምን እየሰራች ነው የሚለው የመጀመሪያው እንግዲህ በሀገራችን ያለ ገበያ የተሰኘ ተቋም ዳላ የተሰኘ የአርቲፊሻል ኢንተለጀንስን አቅርቦ ነበር። እንዲሁም ደግሞ የአሊባባ ክላውድ ከቻይና 2.5 የተሰኘ እንዲሁም ሌሎችን ሞዴሎች አቅርቦ ነበር። ነገር ግን የአፍሪካ ምን እየሰራች ነው እዚህ ላይ የሚለውን እንመለከታለን። እንዴት ነው ፕሮግራማችንን ወደዳችሁት? እንደዚህ አይነት እንዲሁም መሰል ፕሮግራሞችን ለመመልከት የዛሬ ከቃናን የዩቲዩብ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመንካት ደግሞ ሁሌ የምንለቃቸው ቪዲዮዎች እንዳያመልጣችሁ ሀሳብ አስተያየታችሁንም በኮመንት አጋሩ። እንግዲህ የ1.5 የኢሜጅ ጀነሬሽን ሞዴልን ተጠቅሜ ኤአይን ተጠቅማችሁ አፍሪካውያኖች ብዙ ነገር መስራት ትችላላችሁ። ኢንክሉዲንግ እዛ ቦታ ላይ የነበሩት የተለያዩ ፕሬዘንቴሽኖች አርቲፊሻል ኢንተለጀንስ ላይ ዲፔንድ ያደርጋሉ። ይሄ በአንድ ደቂቃ ውስጥ የ1.5 የአሊባባን ተጠቅመን የሰራ ነው ሞዴል ቪዲዮ ነው። እንደምትመለከቱት ሀበሻንም እየተንቀሳቀሰ ይገኛል። እንደዚህ አይነት ቪዲዮዎችን ለተቋማችሁ ለራሳችሁ ጀነሬት ማድረግ ትችላላችሁ የ1.5 ተጠቅማችሁ። ይሄ ግን በቻይናው በአሊባባ ክላውድ የተደረገ ሲሆን አፍሪካ ውስጥ ግን ገበያ ዳላ ኤአይ የተሰኘውን የራሳቸውን መተግበሪያ በማዘጋጀት ለአፍሪካውያን እንዲመች በማድረግ አቅርበዋል። የገበያ ዳላ በመጀመሪያ ሰፖርት የሚያደርጋቸው የተለያዩ ቋንቋዎች አሉ። አማርኛ፣ ስዋሂሊ፣ ዙሉ እንዲሁም አፍሪካ ውስጥ የሚነገሩ የተለያዩ ቋንቋዎችን ኢንክሉድ ያደርጋል። አፍሪካን ታሳቢ ያደረገበት ወሳኝ ነገር ብዬ የማነሳው ደግሞ ሞባይል ፈርስት መሆኑ ነው። ብዙ ሰዎች ላፕቶፕ ላይኖራቸው ይችላል፣ እንዲሁም ደግሞ ፈጣን ኢንተርኔት ላይኖራቸው ይችላል። በተጨማሪም ደግሞ የተለያዩ አርቲፊሻል ኢንተለጀንስ ቱሎችን በሚጠቀሙ ሰዓት ደግሞ ክፍያዎች የማስተር ካርድ የቪዛ ይጠየቃሉ። ይሄኛው የዳላ ኤአይ በገበያ ግን እነዚህን ነገሮች አፍሪካውያንን ታሳቢ እንዲሆኑ በማድረግ ብዙም ኢንተርኔት ባይኖራችሁም
ስልክ ብቻ ኖሯችሁ መጠቀም የምትችሉትና በራሳችሁ ሀገር ደግሞ መጠቀም የምትችሏቸው ክፍያዎች በቪዛ እንዲሁም ማስተር ካርድ የማትገደዱበትን አይነት አማራጭ አስመልክቷል። ካሳቫ ቴክኖሎጂስ ከሚሰኝ ኩባንያ ጋር እንግዲህ ገበያ ፓርትነር አድርጎ በዚህ ትልቅ የአፍሪካ መድረክ ላይ ተገኝቷል። እንግዲህ ኢትዮጵያውያን ስራ ፈጣሪዎችን እዚህ መድረክ ላይ አፕላይ እንድታደርጉ እጠይቃችኋለሁ። እስከ 1.5 ሚሊዮን የአሜሪካን ዶላር የሚያሸልም ፕሮግራም እንደመሆኑ ይሄ ብቻ ሳይሆን ሌሎችንም የተለያዩ ግራንቶችን በመላው አፍሪካ ስላሉ እንግዲህ ኢትዮጵያውያኖች እባካችሁ አፕላይ እንድታደርጉ ሪሰርች እንድታደርጉ እጠይቃችኋለሁ። በመጨረሻም ደግሞ የምንሄደው ከክሪኤተር ኢኮኖሚ ጋር ተያይዞ ቪዲዮ የሚሰሩ ማህበራዊ ድረገጾች ላይ ደግሞ ሀሳቦችን የሚያካፍሉ በርካታ ኢትዮጵያውያኖችን እየተመለከትን እንገኛለን። ነገር ግን ብዙም እንግዲህ ገንዘብ የሚሰሩባቸው መንገዶች ካለመኖራቸው ጋር ተያይዞ ከቅርብ ጊዜ ወዲህ ብቅ ያሉ አንዳንድ ፕላትፎርሞችን ተመልክቻለሁ። ከዛ ውስጥ አንደኛው ላኪ ሬሚት የተሰኘው፣ ሌላኛው ደግሞ ጃሚ.ባዮ ይሰኛል። እንግዲህ የኢንፍሉዌንሰሮች ወይም የምትወዷቸውን ኮንቴንት የሚሰሩ ሰዎች ቲፕ የምታደርጉበት ፕላትፎርሞች ናቸው። በዚህም እንግዲህ ኢንፍሉዌንሰሮቹ ማደግ ያስችላቸዋል ማለት ነው። ጃሚ.ባዮ ላይ ብንመለከተው እንግዲህ በሌሎች ሀገር የተለመደ ነው። ባይ ሚ ኮፊ የሚሰኙ ሌሎች ፕላትፎርሞች አሉ። ታዲያ ጃሚን ብንመለከት በቀጥታ እንግዲህ ኢንፍሉዌንሰር ከሆናችሁ ሳይን አፕ አድርጋችሁ እነዚህን ሊንኮች የሶሻል ሚዲያ ቻችሁ ላይ በማድረግ ክፍያዎች ወይም ቲፕ እንድትደረጉ ከተከታዮቻችሁ ገንዘብ መቀበል ያስችላቸዋል። ላኪ ሬሚት የተሰኘው ተቋም ደግሞ ይህም እንግዲህ ከብሔራዊ ባንክ ፍቃድን ያገኘ ተቋም ሲሆን ገንዘብ መላኪያ ነው ወደ ሀገር ውስጥ። ነገር ግን ልክ እንደ ቲክቶክ አይነት ፕላትፎርሞች ላይ ኮንቴንት ክሬተሮች በቪዲዮ በሚሰሩበት ሰዓት ጊፍቶችን ሲያገኙ እስከ 50% ክፍያዎቻቸውን ይወስዳል ማለት ነው። ያ ሳይሆን በቀጥታ ወደ ሀገር ውስጥ ደግሞ ህጋዊ በሆነ መንገድ ላኪ ሬሚት አፕ ላይ የተለያዩ ኢንፍሉዌንሰሮች ኮንቴንት ክሬተሮች በመመዝገብ ክፍያዎችን በቀጥታ ወደ ራሳቸው አካውንት ማስገባት ይችላሉ። 95% የሚሆነው ወደ ራሳቸው ይገባል። ልክ እንደ ቲክቶክ አይነት ፕላትፎርም ቢሆን ግን 50% ይወስዳል። ስለዚህ 5% ብቻ ነው ይሄኛው የላኪ ሬሚት አፕ የሚወስደው። ታዲያ ከዚህ ጋር ተያይዞ ኮንቴንት ክሬተሮች በጣም ከመብዛታቸውም ጋር ተያይዞ እንደዚህ አይነት ፕላትፎርሞችም እየመጡ ይገኛሉ ማለት ነው። የዛሬው እንግዲህ የሪፖርት ቴክ ፕሮግራማችን ይሄንን ይመስል ነበረ። ጆኤል ታላርጊ ነኝ። መልካም የገና በዓል እንዲሆንላችሁ እየተመኘው ፕሮግራሜን እጨርሳለሁ።